ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 6 ወይም ሜይ 14 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 185 ብር ከ30 ሳንቲም የተመነዘረ ነው። ዶላሩን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 154 ብር ከ87 ሳንቲም ተገዝቶ 157 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ81 ሳንቲም ተገዝቶ 156 ብር ከ89 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 135 ብር ከ19 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ33 ሳንቲም ተገዝቶ 115 ብር ከ59 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ15 ሳንቲም ተገዝቶ 112 ብር ከ36 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያ ዶላር በጥቁር ገበያ 134 ብር ከ38 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ83 ሳንቲም ተገዝቶ 156 ብር ከ90 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ15 ሳንቲም ተገዝቶ 111 ብር ከ33 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 217 ብር ከ06 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 185 ብር ከ28 ሳንቲም ተገዝቶ 188 ብር ከ99 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ18 ሳንቲም ተገዝቶ 184 ብር ከ80 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 250 ብር ከ70 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 210 ብር ከ47 ሳንቲም ተገዝቶ 214 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 205 ብር ከ29 ሳንቲም ተገዝቶ 209 ብር ከ39 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 237 ብር ከ97 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ75 ሳንቲም ተገዝቶ 202 ብር ከ73 ሳንቲም የተሸጠ ነው። በንግድ ባንክ 193 ብር ከ45 ሳንቲም ተገዝቶ 197 ብር ከ32 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ46 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ73 ሳንቲም ተገዝቶ 45 ብር ከ62 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ87 ሳንቲም ተገዝቶ 42 ብር ከ71 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ87 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ71 ሳንቲም ተገዝቶ 17 ብር ከ04 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ28 ሳንቲም ተገዝቶ 16 ብር ከ61 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 610 ብር ከ45 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ99 ሳንቲም ተገዝቶ 514 ብር ከ07 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ01 ሳንቲም ተገዝቶ 502 ብር ከ87 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ30 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ81 ሳንቲም ተገዝቶ 25 ብር ከ31 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ22 ሳንቲም ተገዝቶ 22 ብር ከ67 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ93 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ60 ሳንቲም ተገዝቶ 1 ብር ከ64 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ32 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ91 ሳንቲም ተገዝቶ 44 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ99 ሳንቲም ተገዝቶ 41 ብር ከ81 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ85 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 481 ብር ከ80 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ50 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 491 ብር ከ23 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 261 ብር ከ37 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ07 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ70 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ33 ሳንቲ ተገዝቶ 9 ብር ከ52 ሳንቲ የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።